ሻሎም ሻሎም፣ እንደምናችሁ ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። ሀብትሽ ቦረና ነኝ። ሀብትሽ ቦረና ያው የቲክቶክ ብቻ ሳይሆን የዩቲዩብም ቻናል ስላለኝ ያንንም ሰብስክራይብ እንድታደርጉ ማሳሰብ ፈልጋለሁኝ። ዛሬ ደግሞ የመጣሁበት ርዕስ የፍሬያማ ቤተክርስቲያን መመዘኛዎችን ነው። ቤተክርስቲያን ሁሉ ቤተክርስቲያን ተብሎ አይጠራም። በብሔር ያቋቋምካት፣ በችርስ በጓደኞች ህብረትና ምክር ያቋቋምካት፣ ገንዘብ ስላለህ ያቋቋምካት፣ በቤተሰብ በፒኤልሲ ያቋቋምካት እሷን መጽሐፍ ቅዱስ ቤተክርስቲያን ብሎ አይጠራትም። ዛሬ በርካታ ከሃይማኖት ተቋማት ላይሰንስ እየወሰዱ ቤተክርስቲያን ሳይሆኑ የንግድ ድርጅቶች ምድሪቷን እንዳጣበቧት ይታወቃል። ስለዚህ ዛሬ ለወቀሳም እንዲያመች እንደገና ደግሞ ለመለየትም እንዲያመች እንደነገርኳችሁ ቤተክርስቲያን ተብሎ ታፔላ የተለጠፈበት ቤተክርስቲያን ተብሎ ማስታወቂያ የተሰራበት ቦታ ሁሉ ሄዳችሁ ዘው እንዳትሉ ማስጠንቀቂያም ይሆናል፣ መለያ መንገድም ይሆናል። ግልጽ ነው አይደለ? አንድ ሰው ምን ብለዋል አሉ እና እስቲ ህዝባችንን ተመልከት፣ ከአፍ እስከ ገደፉ ሞልቷል ህዝቡ ተብለው መጥተው ተጋብዘው ሲያዩ ምን አሉ አሉ ይሄ ውፍረት ነው ወይንስ እብጠት ነው አሉ። አንዳንድ የእጢ በሽታ ያለባቸው ሰዎች የወፈሩ ይመስላሉ፣ ግን ውፍረት ሳይሆን እጢ ነው። አንዳንድ ቤተክርስቲያናትም እንደዛ ናቸው። ውፍረት ሳይሆን እብጠት ነው ያለባቸው። ከአፍ እስከ ገደፉ እንደየ አዳራሹ አቅም ሞልቶ ተርፎ ሊሆን ይችላል። ነገር ግን በደንብ በእግዚአብሔር ቃልና በእግዚአብሔር መንፈስ በደንብ መዝኖ ላየው ያ ውፍረት ሳይሆን እብጠት ሊሆን ስለሚችል ሳናረጋግጥ ሳንለይ ለማመስገን እንዳንቸኩልም ጭምር ስለሚረዳን ነው የቤተ ክርስቲያን መመዘኛ ትምህርት። የእግዚአብሔር ቃል ይህንን ክፍል ሲናገር የሐዋርያት ሥራን ትንሽ እናይና ከሱ ነው መመዘኛዎችን የምንወስደው። እንደነገርኳችሁ ሚሊየንስ ብር በአካውንቷ ቢቀመጥ በሺዎች የሚቆጠሩም ሰዎች በአዳራሿ ቢሞሉ ምርጥ ምርጥ የሚባሉ ወንበሮችና ሳውንድ ሲስተሞች የተሰካኩላትን ብትሆን በእግዚአብሔር ቃል መሰረት ያቺ ቤተክርስቲያን ፍሬያማ ናት ወይንስ አይደለችም የሚለውን መለየት ያስፈልጋል። ዛሬ ሕንፃ ሆኗል የፍሬያማ ቤተክርስቲያን መመዘኛ። ሕንፃ ያስፈልጋል ወይ? አዎ በደንብ። በተለይ እንደኔ አይነቱ መከራውን ሲያይ የነበረ በዋሮ ውስጥ በአግዳሚ ወንበር መከራውን እያየ ያደገ ሰው ቆንጆ ወንበር ያለው፣ ቆንጆ ኮርኒስ፣ ቆንጆ ጣሪያ ያለው፣ ኤሲ ያለው ገብቷቸዋል። በቅዝቃዜ ጊዜ ሙቀት፣ በሙቀት ጊዜ ቅዝቃዜን የሚያመጣ ቆንጆ መስኮቶች ያሉት፣ ቆንጆ መድረኮች ያሉት አዳራሽን ሊጠላ አይችልም። በድምፃችን ዋጋ እየከፈልን ያገለገልን ሰዎች ቆንጆ ሳውንድ ሲስተሞች መምጣታቸውን፣ ቆንጆ የመዘምራን ኪቦርዶች መምጣታቸውን የሚጠላ ሰው መቼም ይሄ አይን ያወጣ ቅናት ወይም ምቀኝነት ነው ብዬ ነው የምወስደው። ኦኬ። ስለዚህ ጥሩ ነገር የተሻለን ነገር መጥላት ሳይሆን የዚህ ትምህርት የዚህ ሐሳብ ዓላማው የፍሬያማ ቤተክርስቲያን መመዘኛዎችን ግን ማወቅ ያስፈልጋል። ስለዚህ የሐዋርያት ሥራ ምዕራፍ 6ን ላንብበውና መነሻ ሐሳብ ከዛ ስለሆነ ማለት ነው።
በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑም በተሰራው አገልግሎት መበለቶቻቸውን ቸል ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም ሥራ የተመሰከረላቸው መንፈስ ቅዱስና ጥበብ የሚሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስ፣ ፊልጶስ እያሉ 7ቱን ዲያቆናት መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናቱም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነፃ አውጪዎች ከተባለችው ምኩራብና ከቀሬና ከእስክንድሪያም ሰዎች ከቅልቅያና ከሲያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበትም የነበረው ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። የፍሬያማ ቤተክርስቲያን መመዘኛዎች ቁጥር 1 ለቃሉና ለጸሎት የሚተጉ አማኞች የተሰበሰቡበት ቦታ ነው። ሃሌሉያ አትሉም እንዴ? የፍሬያማ ቤተክርስቲያን መመዘኛ ቁጥር 1 ህንፃ አይደለም። ቁጥር 1 ሳውንድ ሲስተም አይደለም። ቁጥር 1 በባንክ አካውንት የተቀመጡ ሚሊየንስ ብሮች አይደሉም። ከአዳራሹ መድረክ እስከ መውጫ በር ድረስ በህዝብ የተጥለቀለቀና የተጨነቀ አዳራሽ ማየት አይደለም። የፍሬያማ ቤተክርስቲያን መመዘኛ ቁጥር 1 ለቃሉና ለጸሎት የሚተጉ አማኞች የተሰበሰቡበት ስፍራ ነው። በእንደነዚህ አይነት ምዕመናን፣ በእንደነዚህ አይነት አገልጋዮች የተባረከች ቤተክርስቲያን እሷ ፍሬያማ ቤተክርስቲያን ትባላለች። ጉዳችሁ ፈላ። ዛሬ ገንዘብ የምታሳድዱ ባለራዕይና መስራቾች፣ ገንዘብ የምታሳድዱ፣ አስራት የምትሰብኩ፣ የእናንተ የደሞዝ ጭማሪ እንቅልፍ የሚነሳችሁ ፓስተሮች፣ ሽማግሌዎች፣ ቤቱ የእግዚአብሔር ቤት ነው እወቁ። የምናገረው ደግሞ የእግዚአብሔርን ቃል ነው። ትዕቢተኛ አገልጋዮች አሉ። ትዕቢተኛ አገልጋዮች፣ የሚገርማችሁ ነገር ህሊናቸው የደነዘዘ የእግዚአብሔር ቃል የማይወቅሳቸው፣ የእግዚአብሔር መንፈስ የማይወቅሳቸው፣ ምንም አይነት ስሜት የሌላቸው ግን በሆነ አጋጣሚ ወደ መሪነት የመጡ አገልጋዮች አሉ። ለነሱ ከባድ ሊሆን ይችላል፣ ግን የእግዚአብሔር ቃል ነው። የእግዚአብሔር ቃል እኮ ለጣሪያና ለግድግዳ አይደለም የሚሰበከው፣ ለወንበርና ለሳውንድ ሲስተም አይደለም የሚሰበከው፣ ለሰዎች ነው የሚሰበከው። እግዚአብሔር ቃል በሚሰበክበት ቦታ ደግሞ ታውቃላችሁ፣ አጥንትን ጅማትን እስኪለይ ድረስ ይወጋል ነው የሚለው። ይዳስሳል አይደለም የሚለው። አጥንትን፣ ጅማትን፣ ኩላሊትን ይዳስሳል፣ ማሳጅ ያረጋሃል፣ ወርማፕ ያረጋሃል አይደለም የሚለው። ይወጋሃል። የሚወጋ ነገር ደግሞ ስሜትን ይነካል አይደል እንዴ? ያስጮሃል አይደል? አንዳንድ ጊዜ የጭቃ ውስጥ ሾክ የሚባል አለ አይደል? ያልጠረጠርከው ያልጠበከው እኮ ነው ሲያደርግ ያዘልልሃል፣ ያስጮሃል። በደንብ ስሙኝ። የፍሬያማ ቤተ ክርስቲያን ስማ፣ ወንጌል፣ ቃለ ሕይወት፣ አማኑኤል ምናምን የድሮ ያሁን እንገር ከእግዚአብሔር ቃል ውጪ ምንም መመዘኛ የላችሁም። ባይ ዘ ዌይ ቤተ ክርስቲያን መንፈሳዊ ተቋም ስለሆነች ኦርጋናይዜሽናል ስትራክቸር አላት። አዎ እኔ ስለ ኦርጋናይዜሽናል ስትራክቸሩ አይደለም እያወራሁ ያለሁት፣ ስለ ኦርጋኒዝም፣ ስለ መንፈሳዊ ህይወቷ፣ ስለ መንፈሳዊ ማንነቷ ነው ማውራው። መንፈሳዊ ማንነቷ፣ እንቅስቃሴዋ፣ መውጣት መግባቷ፣ መልኳ፣ ድካሟ፣ ጥንካሬዋ በሙሉ የሚለካው ወዳጆቼ በእግዚአብሔር ቃልና በእግዚአብሔር
ቃል ብቻ ነው። በትንቢት አትለካም፣ በመገለጥ አትለካም፣ በልሳኖች አትለካም፣ በዝማሬ በሽብሸባ አትለካም። የእግዚአብሔር ቤተ ክርስቲያን በእግዚአብሔር ቃል ብቻ ትመዘናለች። ከዛ ውጭ ያለችዋ እሷ ቤተ ክርስቲያን አይደለችም። የሃይማኖት ተቋም ልትሆን ትችላለች። ዛሬ ብዙ የሃይማኖት ተቋማት አሉ፣ ቤተ ክርስቲያን ግን ያልሆኑ። ይህንን ያዙልኝ። የሃይማኖት ተቋም ሁሉ አባቴ ቤተ ክርስቲያን የሚል ስያሜ ቢኖራቸው ህልውናቸው፣ ማንነታቸው፣ መገለጣቸው ግን ቤተ ክርስቲያን አይደሉም። ለዚህ ነው ያልኩ ቤተ ክርስቲያን ተብሎ ታፔላ የተሰራበት ቦታ በሙሉ ስም የተለጠፈላቸው ቦታዎች በሙሉ ቤተ ክርስቲያን ነው ብለህ ሰተት ብለህ አትግባ ምልህ ለዚህ ነው። ስለዚህ ምንድን ነው እያልኩ ያለሁት? ቤተ ክርስቲያን ከሆነች የክርስቶስ ተቋም ከሆነች ክርስቶስ በደሙ የመሰረታት ከሆነች ቤተ ክርስቲያኔን ብሎ ኢየሱስ ክርስቶስ እውቅና የሰጣት ከሆነች አንዱ የመባረኪያዋ፣ የስኬቷ፣ የፍሬያማነቷ መገለጫዋ በእግዚአብሔር ቃልና በጸሎት የሚያምኑ የሚተጉ ስራቸውን የሚሰሩ አገልግሎታቸውን የሚያገለግሉ ምዕመናንና አገልጋዮች ያሉባት ሆና ስትገኝ ብቻ ነው። ቼክ አድርጉ ፓስተሮች፣ የነባር ቸርቾችን ነው እያልኩ ያለሁት። አብያተ ክርስቲያናት ቼክ ራሳችንን ባልመረመርን ባልተፈረደብንም ነበር ይላል አይደለ? ስለ ጌታ እራት ራሳችንን ባልመረመርን ባልተፈረደብን ነበር ይላል። ቼክ ዩርሰልፍ፣ ራሳችሁን እዩ። በእናንተ የቤተ ክርስቲያን ተቋም ውስጥ በእናንተ ህብረት ውስጥ ምን አይነት ምዕመናት አገልጋዮች ናቸው መድረኩን የሚያጣብቡ? የመድረክ ላይ አንበሶች። ላሳፍራችሁ ነው ይህንን የምናገረው። በደንብ ላሳፍራችሁ ነው ይህንን የምናገረው። በአመፅ በትዕቢት አትቀጥሉ። የትኛውም የቤተ ክርስቲያን አገልጋዮች የሰማችሁት ቃል ስለሆነ የሚፈርድባችሁ። ስለዚህ ቤተ ክርስቲያናት በተለይ በ2018 እቅድም በቃ እንደ ፕሮጀክትም አድርጋ መያዝ ያለባት በእግዚአብሔር ቃልና በጸሎት የሚተጉ ምዕመናንንና አገልጋዮችን ማፍራት አለብኝ ብላ ነው። ይሄ ነው የፍሬያማ ቤተክርስቲያን መመዘኛ። አንድ ቤተክርስቲያን አድጋለች አላደገችም፣ ተለውጣለች አልተለወጠችም፣ የጌታ ናት የጌታ አይደለችም ብለህ ሌላ ዝባዝንኬ ነገር አታስቀምጥ። መመዘኛ አድርገህ ትርኪ ምርኪ ነገር ሰብስባ አታምጣ። እንደነገርኩ ይሄንን መመዘኛ አስቀምጥ። ምዕመናን፣ በዚህ ነው አገልጋዮችና ቤተክርስቲያንም መመዘን ያለባችሁ። በየትኛው? ለቃሉና ለጸሎቱ የሚተጉ ልቡ ያላቸው፣ ጸጋው ያላቸው፣ መሻት ፍላጎት ያላቸው፣ ትጋት ያላቸው አገልጋዮች አሉን ወይ ብለን ነው መጠየቅ ያለብን። አሉን ወይ? ለቃሉና ለጸሎቱ መድረክ ላይ ወጥቶ ለመጨፈር አይደለም፣ ማይክ ይዘን ለመደነስ አይደለም። ዛሬ እንደዛ ነው። አብዛኛ ቦታ ተንቀሳቅሰን እንዳየነው እንደዛ ናቸው። እኔ እንዴት ደስ ይለኛል መሰላችሁ? የሚጾሙ የሚጸልዩ፣ የእግዚአብሔርን ቃል የሚያጠኑ፣ ጎዳና ላይ ወጥተው ወንጌል የሚመሰክሩ፣ ህይወታቸውን በቅድስና የሚጠብቁ ምዕመናንን ሳይ ነፍስ እስከማይቀርልኝ ድረስ የእግዚአብሔር አገልጋዮችና የእግዚአብሔር ሰዎችም ደግሞ ይሄ ነው ደስታቸው። ልጆቼ በእውነት ሲሄዱ ከማየት የሚበልጥ ምን ደስታ አለኝ አለ አይደል ዮሐንስ በመልእክቱ ላይ። ሐዋርያ ዮሐንስ እንደዛ እኮ ነው ያለው አይደል? ካልተሳሳትኩኝ ሶስተኛ መልእክት የዮሐንስ ቁጥር 1 አካባቢ ካልተሳሳትኩኝ፣ ግን ዮሐንስ ነው የተናገረው። ልጆቼ በእውነት ሲሄዱ ከማየት፣ በስልጣን ሲሄዱ አይደለም፣ በቪኤት ሲሄዱ አይደለም፣ በቦይንግ ሲሄዱ አይደለም፣ በምናምን ሲሄዱ አይደለም። የእግዚአብሔር ሰዎች የልባቸው ደስታ ስለ ህዝባቸው ሲያስቡ፣ ስለሚያገለግሉት ህዝብ፣ ስለ ምዕመኖች፣ ስለ እግዚአብሔር ህዝብ እና ቤተክርስቲያን ሲያስቡ ደስታቸው ወርቅ በወርቅ ላይ የሚሄዱ በቪኤት የሚሄዱ በመርከብ የሚሄዱ በቦይንግ የሚሄዱ እነሱ ማየት አይደለም። አንድም ቦታ ሐዋርያቶች ይህንን ሰብከው አስተምሮ አያውቁ። በእውነት ሲሄዱ፣ በቅድስና ሲሄዱ፣ እግዚአብሔርን በመፍራት ሲሄዱ፣ በጸሎት በትጋት ሲሄዱ ከዚህ የሚበልጥ ደስታ ከዚህ የሚበልጥ እርካታ የለም ነው።
የለም ነው። ሁለተኛው የፍሬያማ ቤተክርስቲያን መመዘኛዎች። ሁለተኛው እናንተ የፈለጋችሁትን ማስቀመጥ ትችላላችሁ። ሁለተኛው ምንድን ነው የሚለው? አንደኛው ለቃሉና ለጸሎቱ መትጋት፣ ሁለተኛው ደግሞ የጸጋ ስጦታ ፈንክሽን የሚያደርግባት የጸጋ ስጦታ የኦፕሬት የሚያደርግባት የሚሰራባት ቤተክርስቲያን ናት። የፍሬያማ ቤተክርስቲያን ሌላኛው መመዘኛ ገንዘብ የሚሰራባት አይደለችም። ዘረኝነት የሚሰራባት አይደለችም። ጠባብ ብሔርተኝነት የሚሰራባት አይደለችም። የጸጋ ስጦታዎች የሚንቀሳቀሱባት ትንቢቱ፣ መናፍስት መለየቱ፣ ስብከቱ፣ ትምህርቱ፣ ዝማሬው የሚሰራባት የሚንቀሳቀስባት ያቺ ቤተክርስቲያን ፍሬያማ ቤተክርስቲያን ናት። አንዳንድ ቸርች ስትገቡ ፍርድ ቤት የገባችሁ ነው የሚመስላችሁ። ምንም የመንፈስ ቅዱስ ሽታ የለውም። ምንም የጸጋ ስጦታ እንቅስቃሴ የለም። የሆነ ሰው ፑልፒት ላይ ይናገራል እንደ ፍርድ ቤት ዳኛ። ሌላው ምዕመን አይኑን አፍጥጦ ያያል። ከፈለገ ዛጋና ዛጋ የተኙ ሰዎችም ቁጥራቸው ቀላል የማይባሉ ናቸው። መጨረሻ ላይ ተነስተን እንቆማለን ሲባል ከተኛበት ሁሉ ከበርቻቻቻቻ ያለ ከወንበሩ ላይ ሲነሳ ታያላችሁ። እንዴት ያሳዝናል! መንፈስ ቅዱስ ሕያው የሆነባት ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለም ሕያው የሆነባት በቤተ ክርስቲያን በኩል ልዩ ልዩ ስጦታዎች፣ ጥበቦች ኢንቨስት የተደረጉባት ቤተ ክርስቲያን ምንም እንዳልሆነች እጅግሯ ታስሮ እጅግሯ ተጠፍንጎ ሃሌሉያ የሚል ሰው የሌለባቸው ሃሌሉያ እንኳን ማለት ሃሌሉያ ሲባል ሰው ዞር 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 ብሎ ሁሉ የሚያይበት ቤተክርስቲያን አለ። ሃሌሉያ ሲባል አሜን ሲባል ሰው ዞር 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 ብሎ በልሳን ሲናገሩ ድንብርብራቸው የሚወጣ ምዕመን። ይሄን የምናገረው የነባር ወንጌላውያን አብያተ ክርስቲያናትን ነው እየተናገርኩ ያለሁት። የፍሬያማ ቤተክርስቲያን መመዘኛ ሁለተኛው የጸጋ ስጦታዎች ፈንክሽን የሚያደርጉባት የሚንቀሳቀሱባት የክርስቶስ ቤተክርስቲያን ሕያው ቤተክርስቲያን ናት። ከየትኛዎቹ ቤተክርስቲያን ጋር አወዳድራችኋት ነው? ሃሌሉያ የማይባልባቸው አሜን የማይባሉባቸው ልሳኑ ትንቢቱ የሌለበት አጋንንት ጮሆ የማይወጣበት በሽተኞች የማይፈወሱበት አሉ እኮ። የቤተ ክርስቲያን ስያሜ ያላቸው ተቋማት እኮ አሉ። የሃይማኖት ተቋማት አሉ። የቤተ ክርስቲያን ስያሜ ስም ያላቸው የሞቱ ክርስቶስ ሕያው ሆኖ የማይንቀሳቀስባቸው መንፈስ ቅዱስ ሕያው ሆኖ የማይንቀሳቀስባቸው አብ የማይከብርባቸው እኮ የሃይማኖት ተቋማት አሉ። ክርስቲያን የሚል ስያሜ ያላቸው ከነሱ ጋር አወዳድራችሁ ነው ራሳችሁ። ችግር የለውም። ስም አለ ሞታል የሚለውን የመጽሐፍ ቅዱስ ጥቅስ እንጠቅስልሃለን። ለእናንተ ስም አለ እንዴ! ኧረ መጽሐፍ ቅዱስ እኮ አንዳንዴ የሚናገረው ነገር አስገራሚ ነው። ስም አለ ግን ምን ብለሃል? ሞታል። ስለዚህ የፍሬያማ ቤተክርስቲያን መመዘኛዎች ሁለተኛው መንፈስ ቅዱስ የሚንቀሳቀስበት የጸጋ ስጦታዎች ፈንክሽን የሚያደርግበት የሚሰራበት ቦታ ነው። አንደኛው ምን ብያለሁ? ለቃሉና ለጸሎቱ የሚተጉ ምዕመናንና አገልጋዮች ያሉበት። ሁለተኛስ መንፈስ ቅዱስና ጸጋው ስጦታዎች የሚሰሩበት የሚንቀሳቀሱበት ካልሆነች ያን ቤተክርስቲያን ጠርጥር። ያልጠረጠረ ተመነጠረ ነው። ጠርጥር ያንን የሃይማኖት ተቋም ጠርጥር የክርስቶስ ስለመሆኑ። ዛሬ እኮ በብሔር ስም የተሰየሙ ቤተክርስቲያናት አሉ። የሲዳማ ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ የትግሬ ቤተክርስቲያን፣ የኤርትራ ቤተክርስቲያን፣ የከምባታ፣ የሃዲያ፣ የወላይታ የሚባሉ እነዚህ ቤተክርስቲያናት አይደሉም። እነዚህ ተቋማት ናቸው። ልንገራችሁ የለም እነዚህ ተቋማት በብሔር የተሰባሰቡ እንዴት እናንተ ስታስቡት ቤተክርስቲያን የክርስቶስ ናት እንጂ የብሔር ናት እንዴ? የብሔር ናት እንዴ? በብሔር ስም እንዴት ትጠራለች ቤተክርስቲያን? ቋንቋ ልዩ ልዩ ነው። በቋንቋ ልዩ ልዩ መሆን አንድ ላይ ሆነ ታመልካለህ እንጂ ታገለግላለህ እንጂ እንዴት ቤተክርስቲያን በብሔር ስያሜ ትጠራለች? ሃው ካን ኢት ቢ?
በብሔር እንዴት ቤተክርስቲያን በብሔር ትጠራለች? የከምባታ፣ የሲዳማ፣ የኦሮሞ እየተባለች ይሄ የእግዚአብሔር የክርስቶስ ቤተክርስቲያን ክርስቶስ አያውቃትም። እዛ የተሰባሰቡ ሰዎች በአስቸኳይ ከዛ አቋም ካልቀየራችሁ በስተቀር እግዚአብሔር ከእናንተ ጋር የለም። በስጋ ተነሳ ሃሌሉያ ምናምን ልትጨፍር ልትንከባለል ትችላለህ። ከድካም ውጪ መንፈሳዊ ብርታት የሚባል ነገር በህይወታችሁ አታዩ። ለምን? የለማ። መንፈስ ቅዱስ የሚገኘው መንፈስ ቅዱስ የሚያከብረው ምን አይነት ጉባኤ ነው ካልከኝ ኢየሱስ ከፍ ከፍ የተደረገበትን ጉባኤ ብቻ ነው። ኢየሱስ የከበረበትን ጉባኤ ብቻ ነው። ዛሬ ሴሰኛና መንዝራው፣ ወንበዴ፣ ሌባው በሙሉ በብሔር ተደራጅቶ ገንዘብ ስላለው ሰባኪ፣ ጭራሽ ሰባኪ ይቀጠራል እኮ ብዙ የኢትዮጵያ ቸርቾች ላይ ሰባኪዎች ይቀጠራሉ። አገልጋይ ይጠራል እንጂ አይቀጠርም። ዘበኛ መሰለ እንዴ? ሹፌር መሰለ እንዴ? ለመከሩ ሰራተኞች የመከሩ ጌታ እንዲሰጥ እንዲጠራ ለምኑት ነው የተባለው። ምትቀጥር ከሆነ እኮ ልመና ያስፈልገው። ማስታወቂያ ታወጣለህ፣ መስፈርት ታስቀምጣለህ፣ ትቀጥራለህ። እሱ ለዘበኞች፣ ለጽዳት ሰራተኞች፣ ለውስጥ አስተዳደር ሰራተኞች ምናምን ለሹፌር ነው እንጂ ለወንጌል አገልጋይ ዛሬ ይውላችሁ የኢትዮጵያ ቤተክርስቲያን ብትንትኗ ድካም በድካም ጦርነት በጦርነት ውስጥ ለምን ገባች ካልከኝ የተጠሩ ሳይሆኑ የተቀጠሩ ሰዎችን አምጥተ ሾመ ስላስቀመጥክ ነው። እግዚአብሔር ደግሞ እጄ የለበትም ነው። እጄ የለበትም። አንቺው ታመጪው አንቺ ታሮጪው ነው። አረ ጌታ ሆይ ሰውዬ በጠበጠ፣ አረቺ ሴትዮ በጠበጠ ሲል እዛው በገባህበት ውጣ። ስለዚህ ላችኋል የሆነ ጫወታ ነበር ድሮ የምንጫወተው። ቤት ልውጣ ሲባል በገባህበት ቤት ልውጣ በገባህበት፣ ቤት ልውጣ በገባሽበት። የኢትዮጵያ ቤተክርስቲያን ዛሬ ቤት ልውጣ ህዝቡን ስቃይ ሲያሳዩት አንዳንዴ ሴኩላሮች ሲተላለፉ 3 ቀን ጾም ጸሎት፣ 5 ቀን ጾም ጸሎት። አባቴ እሱ የምግብ አድማ ነው እንጂ የጾም ጸሎት ዓላማው እሱ አይደለም። ወደፊት አስተምራቸዋል። መጽሐፍ ቅዱሳዊ ጾም ጸሎት አዲስ ኪዳናዊ ነው ማውራ። ትምክተኞች አሉ 21 ቀን ጾም ጸሎት 41 ቀን። እነዚህ ግብዞች ናቸው። በደንብ አድርሱልኝ። ይህን ኮፒ ሊንክ ሼር እያደረጋችሁ ሼር በዚህ ላይ ኮፒ ሊንክ የለም ሼር እያደረጋችሁ ግብዞች 7 ቀን 12 ቀን የምግብ አድማ ነው የረሃብ አድማ ነው ያደረጋችሁት። ምናልባት እሱ ለአንዳንድ ለጤንነት ሊጠቅማችሁ ይችላል። ምግብ ባለመብላታችሁ ስብ በመቀነሱ ጉዳይ ፋት ከእናንተ ህይወት ውስጥ በመቅለጡ ልትጠቀሙ ትችሉ ይሆናል። ከዛ ውጭ ግን እናንተ በሄዳችሁበት መንገድ መጽሐፍ ቅዱስ ጾም ጸሎት ነው ብሎ አያከብርላችሁም። እሱን እመጣበታለሁ። መጽሐፍ ቅዱሳዊ በተለይ አዲስ ኪዳናዊ ጾም ጸሎት ማለት ምን ማለት ነው የሚለውን ሼር አድርጉኝ። ይህ ሀብትሽ ደነቀ ፓስተር የሚለውን እስካስተካከለው ድረስ ግን እናንተ ፎሎ አድርጉ። ስያሜው ይስተካከላል። ያኔ ፓስተር እያለው የወጣ የፌስቡክ ፔጅ ነው። አሁን ፓስተር አይደለሁም እኔ። አሁን ፓስተር አይደለሁም። በፓስተርነት አይደለም ማገለግለው። በዚህ አጋጣሚ ግን በዛን ጊዜ የወጣ ስለሆነ ስሙን መቀየር አልቻልኩኝም። ለምን እምቢ እንዳለኝ አላቅም። ስለዚህ በዚህ የምታኮርፉ ሰዎች ካላችሁ አታኮርፉ። ሳገለግል ስለነበረ ማለት ነው። በስነ ስርዓት ኦርዴን ተደርጌ ሳገለግል ስለነበረ በመጋቢነት ቅር እንዳይላችሁ። አሁን ግን ፓስተር አይደለም። ፓስተር ስላልሆንኩኝ እንትኑን አነሰዋለሁ፣ ታይትሉን አነሰዋለሁ። ግን ፎሎ ማድረግ ሲመጣላችሁ ፎሎ አድርጉት፣ ለሌሎችም ሼር አድርጉልኝ። የኢትዮጵያ ቤተክርስቲያን ህመም ላይ ናት፣ ስቃይ ላይ ናት። ሾሚያቸው ምናምን እግዚአብሔር አያገባውም፣ እዛ ውስጥ አይመለከተውም። እዛ ውስጥ እግዚአብሔር በሚያገባውና በሚመለከተው ጉዳይ ላይ ግን ኃላፊነት ትወስዳላችሁ። ሂሳባችሁን ታወራርዳላችሁ። ማን ሹምልኝ እንዳለ፣ ማን አስነሳልኝ እንዳለ፣ ማን እንደዚህና እንደዛ አድርግልኝ እንዳለ እሱን መልስ ትሰጣለህ። አሁን ግን የዘራኸውን ማጨት ስላለብህ እዛው ትወጣዋለህ። እኔ ግን እያልኩ ያለሁት ምንድን ነው? የፍሬያማ ቤተ ክርስቲያን መመዘኛዎች ሁለተኛው ምንድን ነው እያልኩ ያለሁት? መንፈስ ቅዱስና ጸጋው ስጦታ የሚሰራበት ጸጋ ስጦታዎች ፈንክሽን የሚያደርጉበት የሚንቀሳቀሱበት ቦታ ያቺ ቤተ ክርስቲያን ወዳጆቼ ፍሬያማ ቤተ ክርስቲያን ስለሆነች እዛ ቤተ ክርስቲያን ላይ ጆይን አድርጉ። ከዓመት ወደ ዓመት ፍሬ የሌላት፣ ከዓመት ወደ ዓመት ምንም ሞገስ የሌላት፣ ከዓመት ወደ ዓመት ምንም ፕሮግረስ እንደ እግዚአብሔር ቃል ተመዝና ማታልፍ ከሆነች አባቴ ረን 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 ከዛ አካባቢ ጊዜን ዘመንን አትፍች። ያቺ ስጋዊ ናት፣ ምድራዊ ናት፣
የሰዎች ስብስብ ናት እንጂ የደቀ መዛሙርት የጌታ ተከታዮች ስብስብ አይደለችም። መጽሐፍ ቅዱሷ የበላይ የሆነ መጽሐፍ ቅዱሷ መመዘኛዋ የሆነ መጽሐፍ ቅዱሷ ብርሃኗ መንገዷ የሆነ ቤተ ክርስቲያን ስላልሆነች ወዳጄ ይህንን ከሰማህበት ጊዜ ጀምሮ ራሱ የአቋም እርምጃ ውሰድ። ማንም ብትሆን። ሶስተኛው የፍሬያማ ቤተ ክርስቲያን መመዘኛዋ ሶስተኛዋ ምን ይላል መሰላችሁ? ሶስተኛዋ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ሃሌሉያ ሃሌሉያ አትሉም? ድሮስ እንዴት ሰዎች አይድኑ? የካህናት አለቆች ማለት በዘመኑ ቋንቋ የሃይማኖት መሪዎች። ለምሳሌ እኛ ጴንጤ ከሆንን ምድረ ቄስ፣ ምድረ ቆሞስ፣ ምድረ ጳጳስ፣ ምድረ መነኩሴ፣ ምድረ ባህታዊ ገድሉን እያስቀመጠ ድርሳኑን እያስቀመጠ አዋዱን እያስቀመጠ ስዕላስሉን እያስቀመጠ ለተሰበከላቸው ለተነገራቸው የወንጌል እውነት እጃቸውን አንስተው ኢየሱስ ክርስቶስን አዳኜ ነው ብለው ጌታዬና አምላኬ ነው ብለው የሚንበረከኩበት የወንጌል ተጋድሎ ይሄን ነው የሚያሳየው። የፍሬያማ ቤተክርስቲያን ሶስተኛውና የመጨረሻው መመዘኛው ይሄ ነው። ሰዎች ይድናሉ በመዋለድ አይደለም። ዛሬ በጣም ብዙ ወንጌላውያን አብያተ ክርስቲያናት ህብረት የሚበዙት በመዋለድ ነው። አጃይብ ነው፣ አጃይብ ነው፣ አጃይብ ነው። በመዋለድ በመዋለድ ነው። ልጆቻቸውን ነው ሲያጠምቁ የምታዩት። እንደኛ ዘመን ከዓለም አይደለም። ሰዎችን ከሱሳሱስ በጣም የሚገርም እኮ ነው። ልም ካለ ከጠነከረ የሃይማኖት ጽንፈኝነት እኛ ሲያድን አይተናል ወንጌል። እኔ በወንጌል ማላፍረው ለዚህ ነው። እኔን አድኖ ይለውጦኛል። ስንቱን አስቸጋሪ ስንቱን ኃይለኛ ወንጌል እጅ ሲያሰጠው ሲያንበረክከው አይቻለሁ። የፍሬያማ ቤተክርስቲያን ሶስተኛውና የመጨረሻው መመዘኛ በነፍሳት መዳን የተባረከች ቤተክርስቲያን። ሴቶች ይድናሉ፣ ወንዶች ይድናሉ፣ የተማረ ይድናል፣ ያልተማረ ይድናል፣ ድሃ ይድናል፣ ባለጠጋ ይድናል፣ ትልቅ ትንሹ ይድናል፣ ጨዋው ጉልበተኛው ይድናል። ክርስቶስ ለዓለም ነው የሞተው። ዓለሙን እንዲሁ ወዷል ነው የሚለው። ዓለሙን ለዓለም ሁሉ ነው የሞተው። ክርስቶስ እየመረጠ አይደለም የሞተው። ትሰማኛለህ? የፍሬያማ ቤተክርስቲያን በዚህ መዝኗቸው መሪዎቻችሁን። 1 ሚሊዮን ብር በአካውንታችን አለ ልበሉ አይደለም። ሄድ እሱን ከንግድ ባንክ ወይም ከዛ ከሲንቄ ባንክ መውሰድ ትችላለህ ተበድረ፣ ወይም ደግሞ ከሆነ ሀብታም ሄደ ተጠግተ ማግኘት ትችላለህ እሱን። ዛሬ ብዙ ህገወጥ የኮንትሮባንድ ስራ ህገወጥ ቢዝነስ የሚሰሩ አገልጋዮች አሉ አይደል? በየቸርቹ ሽማግሌዎች፣ ፓስተሮች ምናምን አሉ አይደል? ከነሱ ላይም አካውንት ትራንስፈር ማድረግ ትችላለህ። እነ ጴጥሮስ እነ ዮሐንስ አላየህም እንዴ? በቤተ መቅደስ በራፍ ላይ መጥተው ስለ ማርያም፣ ስለ እንትና፣ ስለ ሙሴ፣ ስለ ያዕቆብ፣ ስለ ትንታጉ ኤልያስ እያለ ሲለምናቸው እኛ የምንሰጥ ብር ወርቅ የለንም፣ we don't have money but we have የለንም፣ የምንሰጥ ብርና ወርቅ የለንም፣ ካሽ የለንም፣ ፍራንካ የለንም። ምን እያልኳችሁ ነው ያለሁት? ከወንጌል ነው። እነሱ ክብራቸውም ኑሯቸውም ያለው ከወንጌል አንጻር ነው። በወንጀል የተሰበሰበ ገንዘብ፣ በአመፅ የተሰበሰበ ገንዘብ አይደለም ኪስና ካዝናቸው ውስጥ የነበረው። ኦኬ፣ እኔ ማቀው ወንጌል ይሄ ነው። እኔ ማቀው የእግዚአብሔር መንፈስና ቃል ይሄ ነው። ከተራ ሰው ከሌማኑ እስከ ሪሊጂየስ ፐርሰኖች አያችሁ ዛጋ የተጻፈው ከካህናት አንዳንዶች እንኳን ሳይቀር እጅ ይሰጡ ጀመረ። የፍሬያማ የስኬታማ ያደገች የመነደገች ቤተክርስቲያን መመዘኛዋ በደንብ ደጋግሜ ልናገር ይሄንን በ2018 ቤተክርስቲያኖቻችሁ በዚህ በእግዚአብሔር ቃል ተመዝነው ካላለፉ
ጥያቄ ምልክት። እናንተ በብሔር ነው የተሰባሰባችሁት። እናንተ በሀገር ልጅነት ነው የተሰባሰባችሁት። እናንተ ለጥቅማ ጥቅም ነው የተሰባሰባችሁት። እናንተ ለጫወታና ለፌዝ ነው የተሰባሰባችሁት እንጂ የቤተ ክርስቲያን ዓላማዋም የቤተ ክርስቲያን ማንነቷም የገባችሁ አይደላችሁ። ስለዚህ እንደዚህ አይነት ቦታ ላይ በየዋህነት የገባችሁ ሰዎች ልቀቁና ውጡ። ምንም ትምክት ምናምን የሚባል ነገር አያስፈልግም። ምንም ስም ተሸክመው ገብቷቸዋል አይደለም። ህይወት ከሌላቸው ቦታዎች ላይ ራቁ። ይህን ስናገር በቁጣ ነው የምናገረው፣ በሐዘንም ነው የምናገረው። ዛሬ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የት ጋር እንዳላችሁ መዝኑ፣ ፈትሹ ራሳችሁ። ትምክትን ተውጣል፣ ትቢትን ጣል ባክህ። ምንም አልጠቀምም የእናንተ ትቢትና ትምክት፣ የእናንተ ጉራ፣ የእናንተ ሽንገላ ህዝቡ ለዓለማዊ ለሌቦች ለወንበዴዎች አሳልፎ መስጠት ሆነ እንጂ ቅንጣት ታክል መንፈሳዊ ነገር አላየንባችሁ። ጉራ ብቻ ወጣችሁ መድረክ ላይ ጉራ ብቻ በሆነ አጋጣሚ ግን ሲታይ ህዝቡ ቅድስና የለው፣ ህዝቡ እግዚአብሔርን መፍራት የለው፣ ህዝቡ ሰላም የለው፣ ደስታ የለው። እዚህ ጋር ዘምሮ እዛ ጋር ዓለማዊ ጓደኞቻቸው ጋር ናይት ክለብ ናቸው፣ ሱስ ሰፈር ናቸው፣ ዘረኝነት ሰፈር ናቸው። ሲልመጠመጡ ታገኛት ህዝቡን ከምን የተነሳ? የእውነተኛ ቤተክርስቲያን መገለጫ ስላልሆኑ በእግዚአብሔር ቃልና በጸሎት ኢንጆይ የሚያደርጉ እንዴት ደስ ይላል። በቃ የነሱ ኢንጆይ የሚያደርጉበት የሚረኩበት የሚደሰቱበት የሚጽናኑበት ነገር ቤት መንዳታቸው አይደለም። ታላላቅ ሎጅና መናፈሻ ሄዶ መዝናናት አይደለም። ውድ የሚባሉ ጌጣጌጦችን ለብሰው ይውልኝ ማለታቸው አይደለም። ለነሱ እርካታቸው ደስታቸው ምን ውስጥ ነው ያለው ካላችሁኝ፣ በእግዚአብሔር ቃል ዙሪያ በጸሎት ዙሪያ መገኘታቸው ነው። በእርግጠኝነቱ ነግራችሁ እኔ ቤት 10 ደቂቃ የሚጸልይ በዚህ ዘመን ካለ ጎበዝ ነው እሱ። ተናገርኩ ይሄንን በድፍረት 10 ደቂቃ በእግዚአብሔር ፊት ጉልበቱን መሬት አስነክቶ የሚጸልይ ሰው ጎበዝ ሰው ነው። ምክንያቱም የዛ ግፊትና ውጤት በህይወቱ ላይ ይታይ ነበር፣ በህይወታቸው ላይ ይታይ ነበር። ዛሬም የሚሳደቡ እነሱ፣ የሚደባደቡ እነሱ፣ ጉቦ የሚበሉ እነሱ፣ የሚሰርቁ እነሱ፣ የሚያገባ የሚፈታ እነሱ፣ የሚያመነዝሩ እነሱ፣ ሌባ ወንበዴ እነሱ፣ የቤተክርስቲያን ወንበር የሚያጣብቡ እነሱ። ከሰረቁት ላይ ይሰጠዋል፣ ለፓስተሩ ይሰጣቸዋል፣ ለቤተክርስቲያን እንትን ውስጥ ይወረውለታል ገንዘብ። ቅድም እንዳልኳችሁ ነው መስፈርቱ ገንዘብ፣ የገንዘብ ኃይል፣ የህንፃ ኃይል። እግዚአብሔር ማስተዋል ይስጣችሁ። 2018 የእግዚአብሔር ቁጣና በትር በእናንተ ላይ ሳይመጣ የእግዚአብሔር ፍርድ በእናንተ ላይ እንደ ፀሐይ ወገግታ ሳይበራባችሁ ተመለሱ እያልኳችሁ ነው። ወደ ቃሉ ዙሪያ እንዴት ደስ ይላል! የእግዚአብሔርን ቃል ቁጭ ብሎ መማማር፣ ማጥናት፣ ሼር መደራረግ። ዛሬ ወጣቶች በቅድስና እንዳይኖሩ፣ በጽድቅ በእውነት እንዳይኖሩ የእግዚአብሔር ቃል እጥረት ዲፊሸንሲ፣ ብዙ በሽታዎች አሉ አይደለ? በልጅነት የሚያጠቁ ዲፊሸንሲ ዲዚዝ፣ ኳሸርከር ምናምን ልጅነት ምናምን የሚባሉ ነገሮች አሉ። የሆኑ ሆዱን አሳብጦ እግሩን የሚያቀጥል፣ ጭንቅላቱን አሳብጦ አንገቱን የሚያቀጥል፣ ምንም ጉልበት ቢፈትን ምንድነው በዳገት ምናምን እንደሚባለው ምንም ይሄ ነው የሚባል የተመጣጠነ ባላንስድ ፉድ የሚባሉ አሉ። የተመጣጠኑ ምግቦች ለአንድ አማኝ የተመጣጠነ ምግብ ማለት የእግዚአብሔር ቃልና ጸሎት ነው። ልክ አዋፋት በፈለጉት ልክ ሊበሩ ሊንቀሳቀሱ የሚችሉት 2 ክንፍ እንዳላቸው ሁሉ ክርስቲያን በእግዚአብሔር ቃልና በእግዚአብሔር በጸሎት የበረታ ሲሆን ወደ የትም አቅጣጫ ሚዛኑን ጠብቆ መንቀሳቀስ ይችላል። ነጋዴ ቢሆን፣ መንግስት ሰራተኛ ቢሆን፣ ባለትዳር ቢሆን፣ ያላገባ ቢሆን፣ አውሮፓ አሜሪካ ቢኖር፣ ኢትዮጵያ ውስጥ ቢኖር፣ ቸርች ቢኖር ባይኖር በእግዚአብሔር ቃልና በጸሎት ባላንስድ የሆነ ላይፍ ካለው አስተማማኝ ነው። ይሁ ዛሬ ቸርች ውስጥ አቧራ የሚያጨሱ ምንም ታዲያ ይሄ ሙዝ ሸማች፣ ይሄ ገስት ሃውስ በሙሉ ደጅ የሚጠና የሌቦች የወንበዴዎች ምግብ የሆነው ምንድን ነው? ቃልና ጸሎት በህይወቱ ስለሌለ ነው። እንደ ሐረግ በሰዎች ላይ ተጠምጥሞና በሰዎች ላይ ተንጠልጥሎ ስኬት የሚፈልግ የሆነ ነገር ማግኘት የሚፈልግ የግል ነቢያት ያላቸው እኮ ባለስልጣናት አሉ። ታውቃላችሁ? የግል ነቢያት
ሲያቃዠው ሲያባንነው ራይድ ከፍለው በፍጥነት በሩጫ የሚመጡ የባለስልጣናት ተቀጣሪዎች አሉ። የባለ ሀብቶችም ተቀጣሪዎች አሉ። የባለ ሀብቶችም የሆነ ነገር ኮሽ ባለበት ቁጥር ተደገመብኝ፣ ተመተተብኝ እያለ የግል እንትኖቻቸው ፈጥነ ድረስ ሀብት ነው በታቸኩል የሚል ድሃውም እንደዛ ሳይሰራ ሀብታም መሆን የሚፈልግ ቆሪጥ፣ የጴንጤ ቆሪጥ የሚፈልግ ሳይሰራ ሳይለፋ ሳይደክም ሀብት ማግኘት የሚፈልግ በሀብት ማማ ላይ መቀመጥ የሚፈልግ ባለቤት፣ ባለመኪና፣ ባለወርቅ፣ ባለምናምን እትዬ ጋሽዬ መባል የሚፈልጉ ኧረ ሲያምርህ ይቅር፣ ሲያምርህ ይቅር። የፍሬያማ ቤተ ክርስቲያን መመዘኛዎች በእግዚአብሔር ቃል እንጆ የሚያደርጉ ምዕመናን፣ በእግዚአብሔር ቃል እንጆ የሚያደርጉ በእግዚአብሔር ቃል ድፍረት ያላቸው ፊት እያዩ ኪስ እያዩ የሚያገለግሉ ሳይሆኑ የእግዚአብሔርን የልቡን ሐሳብ በግልጽነት የሚያገለግሉ በድፍረት የሚያገለግሉ አገልጋዮች የሞሉባት ትሆናለች። ሁለተኛው ጸጋ ስጦታ ፈንክሽን የሚያደርግባት። አቤት 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 አቤት! ለእኛ ነው የተሰጠው፣ ለአካሉ ተሰጠን እያለ ለአካሉ ተሰጠ እያለ መንፈስ ቅዱስ እንደወደደ መጠን ለአካሉ ለቤተ ክርስቲያን ጥቅም ያከፋፍላል ይሰጣል እያለ አንተ ሃሌሉያ አሜን ሲባል የምትደናበር ከነ አጋንንት ከነ ርኩሰት የምታመልክ የምታገለግል እንደዚህ አይነት ምዕመን ተሸክመ ቤተ ክርስቲያን የሚል ስያሜ አይመጥንም፣ አይመጥንም ወዳጆች፣ አይመጥንም፣ አይመጥንም፣ አይመጥንም። የሚገርም እኮ ነው። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ለአካሉ ስለሰጠ ያ መስራት አለበት፣ መንቀሳቀስ አለበት። ጠይቁ። ለምንድን ነው የማይሰራው እኛ ጋር? ለምንድን ነው የማይንቀሳቀሰው ብለህ ጠይቅ እንጂ ጠይቅ እንጂ። እንዴ የቤቱ ባለቤት አለ አይደል? የቤቱ ባለቤት እኮ አንተ አይደለም፣ አንቺ አይደለሽም፣ እናንተ አይደላችሁም እኮ የቤቱ ባለቤት። የቤቱ ባለቤት ክርስቶስ ይባላል። የቤተ ክርስቲያን ራስ ክርስቶስ ነው። የሚያዛት ሰጪ ከልካዩ ክርስቶስ ነው። ዛሬ ፈላጭ ቆራጮቹ በእኔ ሬሳ ላይ ካልሆነ የሚሉ ሞቼ ገላችሁኝ ካልሆነ የሚሉ ሂድልኝ ውጣልኝ የሚሉ በነባር ቸርቾች ውስጥ እንዲህ አይነት ፓስተሮች ሽማግሌዎች እንዳሉ ታውቃላችሁ። አሳየዋለሁ ልኩን የሚሉ አሳያታለሁ ልኳን የሚሉ ሰይጣን የተከራያቸው እነዚህ ሰዎች ያው ትዕቢት ስለሆነ ብዙ ነገር አበላሽተው ነው የሚወድቁት። ቸርች ውስጥ ያለውን የመንፈስ ቅዱስን እንቅስቃሴ ዳሜጅ አድርገው ይገርማቸዋል። አጥፍተው እሳቱን አበላሽተው ብዙ ነገር ነው የሚወርዱት። በእርግጥ ለእነሱና ለቤታቸው ፍርድ አለላቸው። ምንም ሰማይ ቤት አይደለም፣ እዚሁ ምድር እያለ በእጁ ያገኘዋል። እዚህ ቤተ ክርስቲያን ውስጥ ለበጠበጠው ላመሰው ላጠፋው ጥፋት በቤቱ እኮ ነው። ታዲያ የት ፍርድ? እዛ እኮ ነው፣ ቤቱ ላይ፣ ሚስቱ ላይ፣ ልጆቹ ላይ። ትዕቢተኛ አገልጋዮችን እግዚአብሔር በቤቴ መካከል እንዲኖሩ አልፈቅድም ብሏል። አይደለም እንዲያገለግሉኝ በቤቴ እንዲኖሩ አልፈቅድላቸውም። ስለዚህ መንፈስ ቅዱስ ለምንድን ነው የማይሰራው? ጸጋ ስጦታዎች ለምንድን ነው ፈንክሽን ማያደርጉት? የእግዚአብሔርን ቃል በኃይል በስልጣን የሚሰብኩ ሰዎች ለምን አይነሱም? የሚወደዱ የሚከበሩ የሚፈሩ አገልጋዮች የታሉ? ዛሬ በወንጌላውያን አብያተ ክርስቲያናት የምትሞዳሞዱ አይደላችሁ እንዴ ብዙዎቻችሁ? ብልጣብልጦች አይደላችሁ እንዴ ብዙዎቻችሁ? ብልጣብልጦች ሳንቲ ደሞዝ ለማግኘት ብቻ ጥቅም ለማግኘት ብቻ እዛና እዚህ የምትሮጡ አይደላችሁም እንዴ? በኢየሱስ ክርስቶስ ስም እናንተን አገልጋዮች ብለን ለመጥራት እናፍራለን። ፓስተር ብለን አሁን በጣም ሸመቀቀኛል ፓስተር ብዬ ለመጥራት። ምንን አይቼ ነው ፓስተር ምልህ? ምን አሳይተኸኝ? ምን ሰርተ ነው ፓስተር ምልህ? ለእንጀራ ቅጥረኛ ስለሆናችሁ፣ ሙያተኛ ምንደኛ ስለሆናችሁ፣ ሌላ ስራ መስራት ስለማትችሉ፣ እንደ መሽገር ቤተክርስቲያን ጀርባ ላይ ተጣብቃችሁ ደሟን ስለምትጠጡ እያስፈራራችሁ ህዝቡን። እኔ ግን ለህዝቡም እናገራለሁ፣ ጠይቁ። እናንተም በእግዚአብሔር ቃል ዙሪያ ተገኝታችሁ በጸሎት ማዕድ ተገኝታችሁ የቀረውን አገልጋይ ጠይቁት። ማነ ምንድነ ከየት ነህ በሉት። ተቀጥሮ ከመጣ አሰናብቱት። ሙያተኛ ምንደኛ ከሆነ አሰናብተው። አንድ ሁለተኛ የጸጋ ስጦታዎች ሊሰሩ ይገባል።
በእርግጥ ሽማግሌ አይደለም የሚሰጥ፣ ፓስተር አይደለም የሚሰጥ የቤቱ ባለቤት ለራሱ ለቤቱ ነው፣ ለአካሉ ውበት፣ ለወንጌል አገልግሎት አይደለም የሚሰጠው። አዎ አምጣ በሉታ፣ አምጣ። ሰባኪዎች ስጠን፣ አስተማሪዎች ስጠን፣ ዘማሪዎች ስጠን፣ ትንቢት ተናጋሪዎች ስጠን፣ የፎስ አገልጋዮች ስጠን፣ መናፍስት የሚለዩ የጥበብ የእውቀት አገልጋዮችን ስጠን፣ አስተዳዳሪ መሪዎችን ስጠን ስጠን። ሶስተኛው የታል ነፍሳት መዳን? በልጅ እኮ አይደለም እንጂ ልጅ በልጅ ሆነ። ይህን ስናገር በጣም እንትን የምትሉ ሰዎች እውነቱን ነው የምናገረው። እውነታው ይሄ ነው። እንዲህ ወንጌላችን እኮ ያድናል። ወንጌላችን እኮ ይሰራል። ዛሬም ሕያው ነው። ባለማመንዘር ስበክ፣ ባለመዋሸት ስበክ፣ ባለመስረቅ ስበክ፣ ባለመግደል ስበክ። ይመጣል። ሙስሊም ኦርቶዶክሱ ይመጣል። የእነሱ ችግር ይህ አይደለም። ስጋዊ ኃጢአት እኮ ነው። ምድራዊ ኃጢአት እኮ ነው። ይሄ እኮ ነው የነሱ ዓለማዊነት አይደል ችግራቸው። አዎ ዓለማዊ ባለመሆን ስበክ፣ መስክር። ዓለማዊ ባለመሆን መስሪያ ቤት ላይ አብረህ እየሰረክ፣ መስሪያ ቤትሽ ካለ አለቃሽ ጋር አብረሽ ዝሙት እየሰራሽ፣ ገንዘብ ካለው ጋር አብረሽ ስጋሽን እየሸጥ አንቺ ነሽ እንዴ እዚህ ዘማሪ? እዛ አይሆንም። እንደሱ ወዳጆቼ፣ ልክ አይደለም። እሱ ልክ አይደለም። ጥርስን ነክሰህ ስጋህን በጥርስ ይዘ ባለመስረቅ ወንጌል ስበክ፣ ባለመዋሸት ወንጌል ስበክ፣ ባለመመሳሰል ወንጌል ስበክ፣ ባለማመንዘር ወንጌል ስበኩ። ከጥላቻ ከበቀል ከቂም ጋር ባለመግደል ወንድምህነትን ስበክ። ይለይልህ። ይወቁ። ምን እነሱ ሲጠጡ ያፍራሉ እንዴ? ሲዘፍኑ አንተን ያፍራሉ እንዴ? ምናልባት ጠንቋይ ቤት፣ ደጋሚ ቤት ምናምን መስተፋቅር ቤት ሲሄዱ ሊደብቁ ይችላሉ፣ ግን ሲዘፍኑ አያፍሩም። እነሱ ኦርቶዶክስ ነኝ ሲል አንገቱ ላይ ማተም አስሯል። ሙስሊም ነኝ ሲል እዚህ ጋር አለው። ረመዳን ሲጾም ታገኘዋል። አንተስ ለሃይማኖታችሁ ቅናት የላችሁ? ለእግዚአብሔር ቤት እናንተ ቅናት የላችሁ? አየ ተመሳሳይ ጨለማችሁ ተመሳሳይ ሲሆን፣ ዓለማዊነታችሁ ተመሳሳይ ሲሆን እከክሊ ነው። አትደፍርም። እውነትን ለመስበክ አትደፍርም። ግልጹን ለመናገር ይቀየመኛል ብለ የሆነ ጥቅም የሆነ ነገር ሚስ አደርጋለሁ አጣለሁ ብለ ስለምትፈራ ተመሳሳይ ህይወት ውስጥ ጨለማ ህይወት ውስጥ ነው ያለ። ውጣ ከሰበይ ሩከና ከሰበይ ተመሳሳይ ህይወት አንድ አይነት ህይወት ስለምትኖሩ ነው የምታፍሩት፣ የምትፈሯቸው። ዓለማውያንን ሌባ ናችሁ አብራችሁ፣ ሌቦች ናችሁ፣ ሙሰኞች ናችሁ አብራችሁ፣ ሴሰኛና መንዝራ ውሸታሞች ናችሁ። እናንተ ለሀገርም አትሆኑም፣ ለህዝብም አትሆኑም፣ ለቤተ ክርስቲያንም አትሆኑም። በእውነት እናንተ ብትሞቱ ይሻላችኋል። ሰው ይደክማል። አዎ በቃ መድከም እኮ መበርታት ስለታወቀ ነው። ገሌ ደክሟል የተባለው የሆነ ጊዜ በርትተ ስለነበር ነው። ጀግና ስለነበርክ ነው። የሆነ ጊዜ ቆመ ስለነበርክ ነው አሁን ወደክ የተባልከው። አዎ ይጸለይልሃል። የወደቀ አይነሳም ያለማን ነው ይላል መጽሐፍ ቅዱስ። የሳተ አይመለስም ያለማን ነው ይላል መጽሐፍ ቅዱስ። ብትወርቅ ይሻላል ቢታወቅ፣ ብትሳሳት ይሻላል ቢታወቅ። ቁርጡ አለሁ እያልክ መድረክ ላይ አለሁ እያልክ ጉባኤ የበጠበጥክ አለሁ እያልክ ተቆርቋሪ መስለ ሌባ፣ ሙሰኛ፣ ወንበዴ የእግዚአብሔርን ቤት አታሰድቡ። ፍርድ አለው። በኋላ ላይ የማትወጡትን ዋጋ ነው የምትከፍሉት። ነግራችኋለሁ። ወደ ጌታ ቤት የመመለስ ጊዜያችሁን ታበላሻላችሁ። ሩቅ ነው የምታደርጉት። አትዝራ ብዙ አመፃን አትዝራ አብዝተ፣ ክፋትን አትዝራ አብዝተ። በኋላ ላይ የማትወጣው የማትዘልቀው ኪሳራ ነው የሚገጥመ። ዛሬ ብዙዎቻችሁ ሞገስ የላችሁ። እውነት ለመናገር ምንም ሞገስ የላችሁ። ሰው ምንም እናንተን እንዲያከብር እንዲሰማ እንዲቀበል የሚያደርግ መዓዛ ሞገስም የላችሁም። ለምን? እግዚአብሔር ቆልፎ ስለያዛችሁ። በጓዳ የምትሰሩትን ያውቃላ። በስውር የምትሰሩትን ያውቃል። በድብቅ የምትሰሩትን ያውቃል። ለምሳሌ እኔ በጓዳ የምጸልየውን ጸሎት ነው በአደባባይ ላይ እግዚአብሔር የሚያከብረኝ የሚረዳኝ፣ እንደ ጀግና እንደ አንበሳ የሚያቆመኝ። በጓዳ ለጌታ ያለኝን ታማኝነት፣ ቁርጠኝነት ትቼ የወጣሁትን ኃጢአት፣ ትቼ የወጣሁትን በደል፣ የሰራሁትን ያንን ነገር ደግሜ በእግዚአብሔርም በሰው ፊት ላለመስራት የምወስነውን ውሳኔ እግዚአብሔር በአደባባይ ያከብርልኛል። አዎ ጸልያለሁ፣ እግዚአብሔር በሮችን ይከፍታል። ጸልያለሁ፣ የተዘጉ በሮችን እግዚአብሔር አሳልፎ ይሰጠኛል። ምርኮዬን አሳልፎ ምንጮቼን ከፍቶ። ለምን? ለነፍሳት መዳን አለባቸው። በሞት ሸለቆ ውስጥ እንዳሉ፣ በጨለማ ውስጥ እንዳሉ ማወቅ አለባቸው። ያለ ተስፋ ያለ ህይወት እንደሚኖሩ የምንነግራቸው እግዚአብሔር ቃል ሊወቅሳቸው ይገባል። ስለዚህ በልዩነት እንኖር፣ በልዩነት እንመላለስ፣
በልዩነት እናገልግል በልዩነት። ኦኬ። ያንን ካደረግን ፍሬያማ ቤተክርስቲያን እናመልካለን። ፍሬያማ ቤተክርስቲያን ውስጥ ደስ እያለን ዘመናችንን እንቀጥላለን ማለት ነው። ሀብትሽ ቦረና ነኝ። በሌላ ቪዲዮ እንገናኛለን። ይሄንን ሼር አድርጉት፣ ኮመንት ላይክ አድርጉ። እንዳልኳችሁ ታይትልን አስተካክላለሁ። ፊት የነበረ ታይትል ነው። ፎሎ አድርጉ፣ አሳድጉት። 5100 ፎሎወር ነው ያለው። አሳድጉት። 50,000 100,000 አስገቡት። አይቆጥርባችሁም፣ ኪሳራ የለውም። ስለዚህ እግዚአብሔርን ቃል በመስበክ በማስተማር ወደፊት ደግሞ ላይቭ ገብቼ እንደዚህ ላይቭ ላይ በደንብ ሰዎች ሲገቡ ደግሞ የምጸልይበት የምንመካከርበት የምንወያይበትም አለ። በሌላ ደግሞ ሀብትሽ ቦረና የሚለውን የዩቲዩብ ፔጅንም ሰብስክራይብ አድርጉ፣ አሳድጉት። እስቲ ሰብስክራይብ አድርጉ። የሚገርም ነው። ቲክቶክ ላይ ወደ 120,000 ፎሎወር አለኝ። እዚህ ላይ ግን ገና 100 የለኝም። ስለዚህ አሳድጉት። ምንም ቅናት፣ ምቀኝነት ምናምን እንደዛ አይነት እንትን ጠላት አይጠቀምባችሁ። እሺ፣ ደግ ሁኑ፣ በቃ ቅን ሁኑ። ስለዚህ ሀብትሽ ቦረና የሚለውን የዩቲዩብ ቻናሌን ሰብስክራይብ በማድረግ አሳድጉት። በውስጥ መስመር አግኙኝ። ቲክቶክ ላይ አለው፣ ዩቲዩብ ላይ አለው፣ ፌስቡክ ላይ አለው። በቤተክርስቲያን ላይቭም ደግሞ አምልኮና አገልግሎት ላይም አለው። በሌላ ፕሮግራም እንገናኛለን። ጌታ ኢየሱስ ይባርካችሁ። መልካም ጊዜ